ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። በቅድሚያም ከሀገር ውስጥ ወደ ተገኙ መረጃዎች አልፋለሁ። የሀገራዊ ምክክር ጉባኤ ማስጀመሪያ መርሃ ግብር ጠቅላይ ሚኒስትር ዶክተር አብይ በተገኙበት መካሄድ ጀመረም። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የኢትዮጵያ ሀገራዊ ምክክር ጉባኤ ማስጀመሪያ መርሃ ግብር ሮብ ሐምሌ 8 ቀን 2018 በይፋ መካሄድ ጀምሯል። ይህ ታሪካዊ መድረክ ኢትዮጵያ በሕዝቦቿ መካከል በሚፈጠር ዘላቂ መግባባትና በጋራ ብሔራዊ ትርክት ላይ እንድትገነባ የሚያስችል ወሳኝና ታሪካዊ የሀገር ግንባታ ሂደት ነው። ከተጀመረው መርሃ ግብር ጎን ለጎን ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የመንግስት የስራ ኃላፊዎች ከኢትዮጵያ ሀገራዊ ምክክር ኮሚሽን አመራሮች ጋር በመሆን የኮሚሽኑን የ4 ዓመታት ጉዞ የሚያሳይ ልዩ ኤግዚቢሽንም ጎብኝቷል። ኤግዚቢሽኑ ኮሚሽኑ ከተቋቋመበት ጊዜ ጀምሮ ያለፈባቸውን ምዕራፎች፣ ያከናወናቸውን ዝግጅቶች፣ ያጋጠሙትን ተግዳሮቶችና የተመዘገቡ ዋና ዋና ስኬቶችን በስፋት የሚያሳይ መሆኑም ተገልጿል። በጉባኤው ጠቅላይ ሚኒስትር ዶክተር አብይ እንደገለጹት ይህ መድረክ ልባም ለሆኑ ሰዎች የታሪክ አጋጣሚን፣ የዕድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በብዕርና በብራና ላይ ሀገርን የሚታደግ የሚጠቅም፣ የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነውም ብሏል። የየካዋ ነዋሪ የ10 ሚሊዮን ብር የሎተሪ እጣ ባለቤትም ሆነች። በአዲስ አበባ የካ ክፍለ ከተማ ነዋሪ የሆኑት ወይዘሪት መሰረት ገረመው በቆረጡት የሚሊዮን ሎተሪ አማካይነት የሶስተኛውን እጣ ባለ 10 ሚሊዮን ብር በማሸነፍ ትልቅ የእድል ባለቤት መሆናቸውም ታውቋል። በግል የሆቴል ንግድ ስራ ላይ የተሰማሩት ወይዘሪት መሰረት ይህንን ያገኙትን ታላቅ ሽልማት ያለምንም ብክነት በቀጥታ ወደ ስራቸው እንደሚያስገቡት ገልጿል። ወይዘሪት መሰረት ገረመው ይህ ያገኘሁት ገንዘብ በአሁኑ ወቅት የጀመርኩትን የሆቴል ስራ ይበልጥ ለማጠናከር አገልግሎቱን ለማሳደግና ተደራሽነቱን ለማስፋፋት ትልቅ አቅም ይሆነኛል ማለቷን የኢትዮጵያ ሎተሪ አስተዳደር አስታውቋል። በአዳማ ከተማ የወደዳትን ሴት የራሱ ለማድረግ በኃይል በወሰደው እርምጃ የግድያ ወንጀል የፈጸመው ተከሳሽ በእስራት ተቀጣም። በሀያዎቹ መጀመሪያ የዕድሜ ክልል ላይ የምትገኘው አያት ከድር መልከገቡ ወጣት ስትሆን ትውልድና እድገቷ በአርሲ ዞን በቆጂ ወረዳ ካሉ ገጠራማ ቀበሌ ነው። በትውልድ አካባቢዋ ያለ ፍላጎት ወደ ፍቅር ሕይወት እርሷን ለማስገባት የነበረውን ግፊት ሽሽት ወደ አዳማ ከተማ እንደመጣች የአዳማ ከተማ አስተዳደር ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኮማንደር ታምራት ጌታሁን ለብስራት ሬዲዮም ገልጿል። በአዳማ ከተማ ሚጊራ ወረዳ በአንድ ካፌ ውስጥ በጀበና ቡና ንግድ ምግብና መኖሪያዋ እዛው ሆኖ በወር 3000 ብር እየተከፈላት ተቀጠረችም። አያት እዚያ ካፍቴሪያ ስትቀጠር ከምታገኘው ቲፕ አጠራቃቅማ በመጠቀም የወር ደመወዟን 3000 ብር ደግሞ በቀጥታ ለቤተሰቦቿ ትልክም ነበርም። ከአንድ የጀበና ቡና ደንበኛዋ ላይ አሮጌ ስልክ ገዝታ ከወላጆቿ ጋር በየጊዜው የመገናኘቱን እድልም አግኝታም ነበርም። በሂደት አሮጌው ስልክ አንድ ቀን ተበላሽቶባት ለስልክ ሰሪ ትሰጣለችም። ስልክ ሰሪውም ዛሬ ነገ እያላት ለሳምንታት ቤተሰቦቿን ሳታገኝ ትቀራለችም። ነገር ግን ጠጋ ብላ ችግሯን የነገረችው የካፌው ባለቤት ሚስት ዘመድ ለሆነው ሙክታር ሀጂ ቱሬ ማታ ማታ በሱ ስልክ ለቤተሰቦቿ እንድትደውል ያደርጋል። ሙክታር ደግሞ በደም ገባቷ የመሳብና በፍቅር እሷን የመፈለግ ነገር በውስጡ ነበረና አጋጣሚውን ይጠብቅ ነበረም። ጥር ወር 2018 ዓ.ም ማታ ምሽት 3 ሰዓት ተኩል ላይ እንደተለመደው አያት የሙክታር ስልክ ተቀብላ ወደ ቤተሰቦቿ ደውላ እንዳበቃች ያልጠበቀችው ነገር ገጠማትም። ሙክታር በጉልበት በለበሰችው የሻርፕ ጨርቅ አንገቷን በማፈን መሬት ለመሬት በመጎተት ወደ ክፍሉ በመውሰድ የመድፈር ጥቃት ይፈጽምባታል። በኃይል መደፈር፣ በሻርፕ መታፈንና መሬት ለመሬት መጎተት ተከትሎ በተፈጠረ መንገላታት የወጣቷ ሕይወት ማለፉን ምክትል ኮማንደር ታምራት ጌታሁን ጨምረው ለብስራት ሬዲዮም ተናግሯል። ሙክታር ድርጊቱን እንደፈጸመ የአያት ሕይወት ማለፉን አላወቀም ነበረም። ጠዋት ላይ ትነቃለች ብሎ ቢጠብቅም መንቃት ስላልቻለች ተደናግጦ ግራ እንደገባው አሰሪው ይመጣሉ። የሙክታር ቤት አንኳክተው አልከፈት ሲላቸው ከፊት ለፊት መዘጋቱን በማየታቸው ወዲያውኑ በሩን በቁልፍ ከፍተው ሲገቡ ሙክታር ወጣቱ አስክሬን አጠገብ በሐዘኔታ ተቀምጦም ያገኙታል። ወዲያውኑ ለፖሊስ አመልክተው ሙክታር በቁጥጥር ስር ይውላል። ፖሊስም የምርመራውን መዝገብ በአስክሬን ምርመራና በተለያዩ ማስረጃዎች በማጠናከር ለአዳማ ከተማ አቃቤ ሕግም ልኳል። አቃቤ ሕግ በከባድ የሰው መግደል ወንጀል ክስ መስርቷል። ክሱን የተመለከተው የአዳማ ከተማ አስተዳደር ከፍተኛ ፍርድ ቤትም ሐምሌ 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽን በ13 ዓመት እስራት እንዲቀጣ ወስኗል ስትል ኤደን ሽመልስ ዘግባለችም።
የተከበራችሁ ተመልካቾቻችን አሁን በቀጥታ የምናልፈው ከወደ ዓለም አቀፍ ወደ ተገኙ መረጃዎች ይሆናል። በወሲባዊ ብዝበዛና በስም ማጠልሸት ጥፋተኛ የተባሉት ዶናልድ ትራምፕ ለአሜሪካዊቷ ደራሲ $5 ሚሊዮን ካሳም ከፈሉ። ጸሐፊዋ ኢጄን ካሮል ላይ ወሲባዊ ብዝበዛ በማድረስና ስም በማጠልሸት ጥፋተኛ የተባሉት ፕሬዚዳንት ዶናልድ ትራምፕ $5 ሚሊዮን በላይ ካሳ መክፈላቸው ተገለጸም። የደራሲዋ ጠበቃ ሮበርታ ካፕሊን በፍርድ ውሳኔው መሰረት የካሳ ክፍያውን መቀበላውን ስናሳውቅ በደስታ ነውም ብሏል። ጠቅላይ ፍርድ ቤት ውሳኔውን ዳግመኛ እንዲያጤን ለመጠየቅ ያሰቡት ትራምፕ ክፍያውን ማዘግየታቸውም ተገልጿል። ሆኖም ግን ብይኑን የሰጡት ዳኛ ባለፈው ሳምንት ባስተላለፉት ትዕዛዝ ዶናልድ ትራምፕ ካሳውን እንዲከፍሉም አድርጓል። የትራምፕ የሕግ አማካሪዎች ቡድን ተወካይ ክፍያውን በተመለከተ አስተያየት ለመስጠት አልፈቀዱም። የደራሲዋ የሕግ አማካሪዎች ቡድን እንዳለው $5 ሚሊዮን ካሳናም ተከሳሹ ይግባኝ ባሉት ወቅት የካሳ ወለድ ተደምሮ ከ5.62 ሚሊዮን በላይ ክፍያም ተፈጽሟል። የቀድሞዋ የመጽሔት አምደኛ ኢጄን ካሮል አሁን 82 ዓመት ሞልቷታል። በአውሮፓውያኑ 1990ዎቹ አጋማሽ ትራምፕ ጥቃት እንዳደረሱባት በመግለጽም ከሳለችም። በማንሃተን በሚገኘው ቤርግዶፍ ጉድማን ጥቃት ከፈጸሙባት በኋላም በአውሮፓውያኑ 2022 በትሩዝ ሶሻል ማህበራዊ ሚዲያቸው ስሟን እንዳጠፉት ተናግራለችም። በ2023 ኒውዮርክ በሚገኝ ፍርድ ቤት ዶናልድ ትራምፕ ካሳ እንዲከፍሉም ተወስኗል። ፕሬዚዳንቱ ጥፋተኛ ለመሆናቸውንም ገልጿል። ዶናልድ ትራምፕ ኢራን ወደ ድርድር ካልተመለሰች ድልድዮቿና የኃይል ማመንጫዎቿ በቦምብ እንደሚደበደቡ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገሪቱ ወደ ድርድር ካልተመለሰች በሚቀጥለው ሳምንት የኢራንን ድልድዮችና የኃይል ማመንጫዎች እንደሚመቱ አስፈራርቷል። በፎክስ ኒውስ ቃለ ምልልስ ላይ አስተያየት የሰጡት ዶናልድ ትራምፕ ሁለቱ ሀገራት ለአራተኛ ተከታታይ ቀን የተኩስ ልውውጥ ሲያደርጉም ቆይቷል። ትራምፕ ቀደም ሲል በሁሉም የሆርሙዝ የባህር ወሽመጥ ጭነት ላይ የ20 በመቶ ክፍያ እንደሚያስፈልግ ስጋት ቢያነሱም የኢራንን ወደቦች መዘጋታቸውንም ቀጥሏል። በሚቀጥለው ሳምንት ለእነሱ መጥፎ ይሆናል ሲሉ ትራምፕ ተናግሯል። ሁሉንም የኃይል ማመንጫ ጣቢያዎቻቸውን እናጥፋለን፣ ወደ ጠረጴዛው ካልተመለሱና ካልተደራደሩ በስተቀር ሁሉንም ድልድዮቻቸውን እናጥፋለን ሲሉም ዝቷል። በኤፕሪል ወር ላይ ትራምፕ ድልድዮችንና የኃይል ማመንጫዎችን ጨምሮ በኢራን ውስጥ የሲቪል መሰረተ ልማቶችን በቦምብ ሊፈነዳ ይችላል ብለው መዛታቸው ይታወሳል። የመንግስታቱ ድርጅት የሰብአዊ መብት ኃላፊ ቮልከር ቱርክ በወቅቱ ምላሽ ሲሰጡ በዓለም አቀፍ ሕግ መሰረት ሆን ተብሎ ሰላማዊ ዜጎችንና የሲቪል መሰረተ ልማቶችን ማጥቃት የጦር ወንጀል ነው ማለታቸውም ይታወሳል። እንደ አውሮፓውያኖች አቆጣጠር በ1949 የወጣው የጄኔቫ ስምምነቶች በጦርነት ውስጥ የሰብአዊ ባህሪን የሚመለከቱ ስምምነቶች ለሲቪሎች አስፈላጊ ናቸው በሚባሉ ቦታዎች ላይ ጥቃቶች እንዳይፈጸሙ ይከለክላሉ። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎችን ወደ እናንተ በማድረስ እኔ ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አደረግኩኝ። ሰላም።